በጣም እናመሰግናለን። በነገራችን ላይ ሰላም አላልኳቸውም፣ በጣም ስለተናደድኩ ነው። ለምንድነው እዚህ ውስጥ ጫና ይበዛብን ብዬ ነበርና አሁን ላይ ዛሬ ተመልሰው ኪሱን ወስደው ጠራርገው ባዷችንን አስቀርተውናል። ምክንያቱም ሚዲያ ላይ ኪሱ ሲታይ ከእስር ቤት የወጣ ስለሆነ እስረኞች ከአሁን በኋላ ጥቁር ፌስታል የሚባል መልበስ የለባቸውም ብለው ያለ ጥቁር ፌስታል ብርድ ላይ ቁጭ ብለን ያለ ነው። ጥቁር ፌስታሉን የምንለብሰው ብርድ እንዲከላከለን ከስራ አንጥፈን ከላይ ለብሰን ስንጠቀምበት የነበረው አሁን በሚዲያ ላይ ዝርግፍግፍ ብሎ ሚስጥራቸው ሲወጣ እኛን ባዷችንን አስቀሩ። እንዳለ ጠራርገው ፌስታሉን በተፍትሽ አወጡት ስልካችን ጋር ማለት ነውና እስቲ የቀረውን መንገድ ያስተላልፍላችሁ። አይ ሰላም ናችሁ? እንዴት ናችሁ? ስለ ውጭ ያለው ኢንፎርሜሽን በጣም በእውነት በጣም ደስ የሚል ነገር ነው። ሼር እየተደረገ እንዳለ ማለት ነው። ስለ እስረኛ ጉዳይ ያለው ስለ ዙባላ ኪስ ዛሬ በጣም ኃይለኛ በደል ነው የደረሰብን ነው። በእውነት ከልብ ነው የምነግራችሁ። ዙባላ ኪስ በሙሉ ጥርግርግ አድርገው ወስደውታል። ዙባላ ኪስ ለምን ተወሰደ? ውጭ ላይ ጉዳቸው ወጥቷል። ጀማል እንዳለው ውጭ ላይ ጉዳቸው ወጥቷል እና አደራ ሼር መደረግ አለበት። አሁንም እኛ ልብሳችንም ይሁን ማንኛውም ካርቶን የምንተኛበት ተወስዷል፣ ተጠራራርጎ ተወስዷል ከዚህ ቦታ ላይ። ስለዚህ ማድረግ ያለብን ነው ቪዲዮ ሼር እየተደረገ በአሁን ሰዓት ያለውን የዛ ጥቁር ዙባላ ኪስ ሁለተኛ እንዳይገባ ነው የተደረገው እና የምንለብሰው የለንም። በቃ ብላጥ ላይ ነው የምንተኛው። በቃ አሁን ቪዲዮ አድርገን እንልክላችኋለን። ምንም ነገር የለም። የለበስነው ቲሸርት ብቻ ነው የቀረው እና እንደው አደራ በእናታችሁ የህዝብ እስከሚጫን ድረስ ሼር አድርጉት። ዝም አትበሉ፣ ሼር አድርጉት። ሼር ይደረግልን እና ስልክም የለንም። ስልክ በቃ ይቺ ብቻ ናት የተረፈችው። የጀማል ራሱ ጀዋሉ ተወስበበት አሁን ሁለተኛ ጀዋል ይሄ አሁን ከሌላ ሰው የተረፈ ነበረ ያንን ተገዝቶ ነው እና ስለዚህ አደራ ሼር አድርጉ፣ ሼር አድርጉ። አደራ አደራ በእናታችሁ በቃ ያው ጥሩ ነገር እየመጣ ነው ያለው በአሁን ሰዓት ማለት ነው እና በተረፈ ጀማሌ ሁላችሁም ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? የውድ የቻናል የተከታታይ እህት ወንድሞቼ ነገሩ ምን ሰላም አለ? ሲነጋም ሲመሽም አዲስ መከራ፣ ሲመሽም ሲነጋም አዲስ መከራ። አሁንም ጥሩ ነገር ጆሮአችን መስሚያ ያጣ የለም። ከየት ይምጣ? ከየት የሚታየው ሌላ የምንሰማው ሌላ። ግን እኛ ወዴት እንሄድ? ወዴት እንጩህ? ግን ከሰሞኑ አንድ የተማርኩት ነገር አለ። እሱም ምንድነው? እኛ ኢትዮጵያውያኖች አንድ ከሆን የሚያቅት ነገር እንደሌለ ተረድቻለሁ። ተኸየሉ ሰሞኑን እንግዲህ ከታች እስከ ላይ ያሉ የመንግስት አካላትም እንዲሁ ኡስታዞችም ቄሶችም እንደ አንዳንድ ሰዎች ሁሉ ያኔ ታዋቂ የሚባሉ ራሱ አልፎ አንዳንድ አርቲስቶች ስለነሱ ወደ ኋላ መጣበታለሁ። ይሄን ጥቁር ፌስታል እየለበሱ ድምጥ እያሰሙ ነበርና ያው ያያችሁት ነገር ነው። ከዛ ምን ቢያደርጉ ጥሩ ነው? የሳውዲ የመንግስት አካላት ጉዳያቸው ሲወጣባቸው ያው መጀመሪያ ላይ ጀማልና ይሄ ልጁ እንደተናገሩት ጉዳያቸው ሲወጣባቸው ጫና ሲበዛባቸው በሶሻል ሚዲያ በቲክቶክም በስናፕም በሁሉም እንትን ይሄ ፌስታል እየተዘዋወረ ጉዳያቸው ሲወጣ ሳውዲ አረቢያ ላይ እንደዚህም ግፍ ይሰራሉ የሚባል ነገር ሲታይባቸው ምን ያደርጋሉ? ዛሬ ይገቡና በየሁሉም መንጠቃ በየሁሉም እስር ቤት የሚለብሱትን ጥቁር ፌስታል ተኸየሉ። የግፍ ማለት ነው። ጀዋላቸውን እንደገና ጥቁር ፌስታል የሚለብሱትን አንጥፈውና ለብሰው ነው የሚተኙት። ያኔ እንዳይበርዳቸው ማለት ነው። የግፍ ይሄን መልበሳቸው ራሱ ይሄን ማስለበሳቸው ራሱ ግፍ ሳይሆን እንደገና ደግሞ ይሄንን የለበሱት እንኳን መተው እንዳለ ሙልጭ አድርገው ነው የወሰዱት። ጀዋላቸውን እንዳለ የደበቁት እንደው ያኔ ከመቶ 1-2 ናቸው እንጂ ያልተወሰደባቸው ያም ሳይገኝባቸው ቀርቶ ነው እንጂ እንዳለ ነው የተወሰደባቸው። ይሄ እንኳን ጥቁር ፌስታል ልብስ ተብሎ ማለት ነው። ተኸየሉ ያኔ ሁላችንም እንደዚህ ስንጮህ ሶሻል ሚዲያው ሲጨናነቅ ሲያው
ሳውዲ አረቢያ ላይ እውነት እንደዚህ ነገር ይሰራል የሚባል ነገር ሲያው ነው እንዳለ የወሰዱባቸው። ይህንንም ፌስታል ይሄን የቅንጥ ሆኖባቸው ይሄን ልብስ ተብሎ ይህንንም እንዳለ ከዛሬ ጀምሮ አንድ ፌስታል ያስገባ ሰው በህይወቱ እርምጃ እንደሚወስድ ተናግረው ነው አሉ የወሰዱት። ተህየሉ ወንድሞቻችን አሁን ምን ላይ ነው ያሉት? በዚህ በቅዝቃዜ የራቁታቸውን በላጥ ላይ ማለት ነው። ግን ምን አይነት ጭካኔ ምን አይነት የሰይጣናዊ ባህሪ እንዳላቸው አላቅም። ምን አይነት ሰይጣኖች እንዳሉ አላቅም። ምን አይነት ህሌናቸው እንዴት እንደሚቀበላቸው አላህ ነው የሚያውቀው። ገና ይህንን እንኳን ፌስታል መልበሳቸውን የሌላ ሀገር ዜጋ የሌላ ሀገር ባለስልጣናት አለ ሰማብኝ አየብኝ ብለው ለክብራቸው ተጨንቀው ለሰው ልጅ ሳይጨነቁ ፌስታሉን እንኳ ቀሟቸው። ሱብሃንአላህ በጣም ነው የሚገርመው፣ በጣም ማለት ነው። ግን ምን አይነት ጊዜ ነው የደረስ ነው? እኛ እኮ ወዴት እንጩህ? አሁን እዛ ውስጥ እንኳን የሞቱትን ያሉትን ምናቸውን ድምጻቸውን እንኳን እንዳንሰማ ስልካቸውን ቀሟቸው። ይህንን ፌስታል እኮ ወደ ውጭ ስላወጡባቸው ይህንን ቀሟቸው። እነሱ ለስማቸው ብቻ ተጨንቀው የሰው ልጅ ልክ እንደ ቆሻሻ አይተው ለስማቸው ብቻ ተጨንቀው ፌስታሉን እንኳ ቀሟቸው። ያው መጀመሪያ ላይ እንደሰማችሁት ማለት ነው። አሁንም ስለ አርቲስቶች በኋላ መጣበታለሁ ያልኩን ነገር የኛ ሀገር አርቲስቶች ማለት ነው። የኛ ሀገር አርቲስቶች ለልደት ቢሆን ለሰርግ ቢሆን እናንተ ነው ስናፕቻታችሁ ይቆሽሽባችኋል፣ ስናባችሁ ይቆሽሽባችኋል። በቃ ሶሻል ሚዲያችሁ የእናንተ የምትጠቀሙበት ይቆሽሽባችኋል። ምን አይነት ህሊና ነው ያላችሁ? ምን አይነት ጨካኞች ናችሁ? ከመቶ 10 አትሆኑም የሰራችሁ ስለ ስደተኞች። ከመቶ 10 አትሞሉም የሰራ ብዙ ተከታይ ያላችሁ፣ ብዙ ሺህ ህዝብ ተከታይ ያላችሁ፣ የብዙ ሀገር ህዝብ ተከታይ ያላችሁ አንዲት አርቲስት ወጥተሽ አልተናገርሽም። ነገ ጧት ግን ወይ ኩላሊት ብትያዥ ወይ አንድ ነገር ብትሆን እየተነፋረቃችሁ ሶሻል ሚዲያ ላይ እኛ ሸቃሎች ላይ እኛ ስደት ዓለም ላይ ያሉ ሰዎች ላይ ነው ውርዱ ይብላችሁ የምትወጡት። የዛን ጊዜ ግን ያስተዛዝበናል። አሁን እነዚህ ሰዎች እንዲህ ጥቁር ፌስታል ለብሰው ብታዩ ቆሻሾች እኮ አይደሉም። ልባቸው ንጹሖች ነበሩ። ለተቸገረ ይረዱ ነበረ። የሰው ሀገር አርቲስቶች እኮ የሰው ሀገር የድራማ ተዋናዮች ለራሳቸው አልፈው ለሰው የሚተርፉ ናቸው። እናንተ ግን እዛው ለዛው እንኳን አርቲስት ለአርቲስት እንኳን ስትቸጋገሩ የማትረዳዱ አረመኔዎች የኛ ኢትዮጵያ አርቲስቶች። ኢና ኢላሂ ወኢና ኢለይሂ ራጂዑን። ምን አይነት ሀልቅ ናቸው እነዛው እንኳ እዛው ለዛው እንኳ ስትተታመሙ ምንም አትረዳዱም። የሌላ አርቲስት እኮ ለራሳቸው ቤት ኑሯቸው መኪና ኑሯቸው ሚስኪን ከጎዳና እያነሱ የሚረዱዎች ናቸው። የኛ ሀገር ግን እዛው እኳ የስራ ባልደረቦቻችሁ እንኳን ታመው የማትጠያየቁ ወደ ውጭ ወጥተው በየሚዲያ ላይ የምታለቅሱ እኮ ናችሁ። እንደው ተከታይ ያላችሁ ጥቂት እንኳ ገንዘብ ያላችሁ እስበሳችሁ መረዳዳታችሁ ቢቀር ገንዘባችሁን አንፈልግም እንደፈለጋችሁ አድርጉ። ላፋችሁ ተከታይ ስላላችሁ ጫናት እንደው ምናልባት ብትፈጥሩ ሁሉ ነገር ከፈጣሪ ነው። ግን ሰበቡን ማድረስ አንድ ቀን ወታችሁ ብትጮህ ምን ትጎዳላችሁ? ምን አይነት ሰይጣን ናችሁ? ነገ ጧት በእናንተም ላይ ይደርሳል። እህት ወንድሞቻችን፣ ህፃናቶች፣ አባቶች፣ እናቶች ስንት ብሬን ያላቸው ወንድም እህቶቻችን እንዳልሆነ ሙንን ብለው ሲቀሩ እናንተ እየወጣችሁ ትጨፍራላችሁ። እናንተ ራቁታቸውን እየወጣችሁ ትገላበጣላችሁ። መከራው መቼም በእናንተ ላይ ይውረድ አይባልም። አላህ ሁላችሁንም ሂዳያ ይስጣችሁ፣ ሂዳያ ይስጠን ነው የሚባለው። እና እህት ወንድሞች አሁንም በቃ ማንም ይከተላችሁ አይከተላችሁ ሰው ይላችሁ አይላችሁ ምንም መስሏችሁ እንዳይታያችሁ ዝም ብላችሁ ብቻ እናንተ ቪዲዮ እየሰራችሁ ልቀቁ። ቪዲዮ ባትሰሩም በቃ በፒክቸር አጨናርቁት። እኛው ለኛው እንደዚህ ጫና ሲፈጠር የሆነ ራሱ ሶሻል ሚዲያ እኮ በብዙ በሚፖስትበት ጊዜ ራሱ እንትን ይለዋል ያባዘዋል። እና ሰው ተከተላችሁ አልተከተላችሁ እየወጣችሁ ጩሁ።
ለወንድም ለእህቶቻችን መውጣት ግዴታ አለብን፣ መጮህ ግዴታ አለብን። ወንድም እህቶቻችን እዛ ታጉረው ደግሞ ከዚሁም ብሶ መድኃኒት ተከለከሉ። ባለፈው ልኡካን ቡድን መጣ ተባል አባብሶባቸው ሄዱ፣ መድኃኒት ተከለከሉ። ሲቀጥል ደግሞ ይሄን ፌስታል ራሱ አነሱባቸው እና እዚህ ደረጃ መድረስ ምን አይነት እኔ እንጃ ምን እንደሚባል አላውቅም፣ ወዴት እንደሚጮህ በቃ በያለንበት አጋጣሚ ዝም ብለን እንጮሃለን። ፈጣሪ አላህ ይድረስልን። ከፈጣሪ በታይ ደግሞ እኛ ዝም ብለን እንጮሃለን። አላህ ይድረስልን። ወንድም እህቶቻችንን አላህ ፈረጃውን ያቅርብላቸው። እኛንም ከእንዲህ አይነት ጉድ ይጠብቀን። ሁላችሁንም ወዳችኋለሁ። በያላችሁበት አላህ ሰላማችሁን ያብዛው። ከእንዲህ አይነት ጉድ አላህ ይጠብቀን እና ከተቻላችሁ ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሰብስክራይብ እያደረጋችሁኝ ያላችሁት ወንድሞች በጣም ነው የማመሰግነው። ሸር ለምታደርጉ በጣም ነው የማመሰግነው። ሸር አድርጉት፣ አይከፈልበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።